በሶ በስንቱ ልበጥበጣለች። ዘንድሮ የማናየው የማንሰማው ነገር የለምና ይህ ሁሉ ብጥብጥ ሲነሳ የት ነበርኩኝ? ምርጦችዬ ባይሆን ፈላጊዎቼ ብዙ ናቸው። በእርግጥ ያው ሁሌ ፈልጉኝ አይደለም፣ ትፈልጉኝ ያላችሁ እህቶቼ አውቃለሁ። ይሄ ልዬ እህቶች ማለት ነውና ግን ማለት ነው ነገርየው እኛ ሀገር ካሜራ ደቅኖ ወንጀል መሰራት ፋሽን ሆነ እንዴ? ይሄ ነገር ወጣቱን ወዴት ይዞ ነው የሚሄደው? ሲቀጥል ደግሞ በነገራችን ላይ ማለት ነው ልጁን እኔ ዛሬ ቢሆንም ይሄን ቪዲዮ ያየሁት ልጁ በነገራችን ላይ ቢኒ ነው ካወቃችሁት፣ የሆነ ሰዓት ላይ እናቴን ለማብሸቅ ብላ ሄሉ ይዛው የመጣችው ልጅ ረጅሙ፣ በድምፁም እኮ ማወቅ ይቻላል። ሄሉ አሁን ይሄ ልጅ ስለተሸፈነ ማንነቱን አጥተው አይደለም። በነገራችን ላይ እዚህ ጋር እንድታሰምሩ በምፈልገው እንኳን አጠገቧ ድምጹን እየሰማች በደንብ ጓደኛዬ፣ ኖርማል ጓደኛዬ ነው ያለችው። ተውና እኔ ራሱ በድምጹን ያወቅኩት ይሄ ልጅ በደንብ ታውቁታላችሁ። የሆነ ጊዜ ናቲን ያንጨረጨረችበት ልጅ ፍቅረኛዬ ነው ብላ ናቲን ለማብሸቅ ይዛ መታ የሆነ ሰዓት ማላቸው ላይ የሆነ ትንሽ ክፍተት ተፈጥሮ ትዝ ይላችኋል። ሁላችሁም ታስታውሳላችሁ። ከእናንተ የሚያመልጥ ነገር የለምና በድምፁ ራሱ እኔ ለይቼዋለሁ። ቢን የሚባል ልጅ ነው። ግን ደግሞ ሄሉዬ ተዋናይ አይደለች እና ምርጦችዬ፣ በዚህ አጋጣሚ ግን እኮ ማለት ነው ተመልካች ይደነግጣል፣ ቤተሰብ ይደነግጣል። ምናልባት ለቤተሰብ አሳውቀው ሊሆን ይችላል ስራ ስለሆነ ግን ቢሆንም ግን አሁን አንዳንድ ልጆች ስለ ዩቱብ ስራ የማያውቁ ሄሉን በጣም የሚወዷት የሚያከብሯት ሊጨነቁ ይችላሉ። ከምሬን ነው የምላችሁና ይሄ ነገር ድራማ ነው ምርጦችዬ። በዚህ ልክ እንዴ ህግ ባለበት ሀገር ካሜራ ተደቅኑ። ደግሞ ሄሉን ድብን አድርጋ ልጁን ተቋለች በድምፁ ራሱ። እግዚአብሔር ይሄ ነገር መጨረሻ ማብቂያ ኖሮት ታዩታላችሁ፣ ይሄን ቪዲዮ ማለት ነው። እና አንዳንዴ የእውነት ይሄ ነገር ማለት ነው እኔ አንዳንዴ እፈራለሁ። ምክንያቱም ስራ ነው አውቃለሁ፣ ግን ደግሞ ወጣቱን ምንድን ነው የሚያስተምረው? ወጣቱ አሁን ላይ እንኳን እችን አሳየንተ ነው እንደው ነው እኛውን ያለንበት ጊዜ ማለት ነውና ካሜራ ደቅኖ ሽንኩርት መክተፊያ የምታክል ቢላ ይዞ አንድን ሴት ልጅ ቪዲዮ እየተቀረጸ እያስፈራራ ከአንድም ሁለት ጊዜ ህግ የለም ወይ? የእውነት ቢሆን ሄሉስ ለምንድን ነው ወደ ህግ ማትሄደው? እንዳየወት ከሆነ ልዑልም በልጁ ተመቶ ነው ስላላየው ሰሞኑን ቪዲዮ የሄሉን ቪዲዮ ለዛ ነው የት ነበርኩ ያልኳችሁና ልዑልም እንደባለፈው እንግዲህ ያው ነገ ተነገ ወዲያ የልዑልም አፍንጫው ላይ ያለው እንትኑ የቆሰለ እንትን ምንድነው መለጠፊያው ይነሳል አሁን በ3 ቀን፣ ከዛ ምልክት የለውም። እና አልፈርድብሽም ሄሉዬ፣ ስራ ነው አውቃለሁ። ግን ደግሞ ብዙ በእንደዚህ አይነት ቪዲዮዎች ብዙ የሚጨነቁ የሚያስቡ ይሄ ነገር ምንድን ነው ብለው የሚጨነቁ ሰዎች ሊኖሩ ስለሚችል እንደው ብታሳጥሩት ይመስለኛል። ዛሬ 2ኛ ቀን 3ኛ ቀን ይመስለኛል። እና አይቼ ስንት ቪዲዮ ሰርተው ነው እዚህ ጋር የደረሱት ብዬ ሳይ 2 ቪዲዮ መሰለኝ አይደል? ትናንትናና ዛሬ ይመስለኛል ባልሳሳት ማለት ነውና ለተመልካች አሳጥሩለት፣ ድራማችሁን አሳጥሩ እንጂ እንዴ ተመልካች ይጨነቃል እንጂ እንጨነቃለን። እኔ እንኳን ስለማቅ ብዙ እና ይሄን ልላችሁ ለምፈለኩ መሰለኝ። ዛሬ ደግሞ ልጁ ምንድን ያላት ከዚህ በኋላ ፍቅረኛዬ የኔ ፍቅረኛ አንቺ ነሽ እናቴን ትተሽዋል የሚል ነው። ይህንን ደግሞ ቢላውን ደቅኖባት ተናግራለች። ናቲን ትችዋለሁ ከዚህ በኋላ የሱ ፍቅረኛ ነኝ ብላለች። ሲቀጥል ደግሞ ያው የሆነ የቪዲዮ እንዳያዘባት ሚስጥር እንዳያዘባት ነገር አድርጋ ነበረ። ልዑል እንደውም ምን አይነት መረጃ እጁ ላይ አንቺ መረጃ ቢኖረው ነው በዚህ ልክ እያላት ነበርና እንዴ ልዑል አሁን ለዚህ ልጅ ቢላውን በጣለ ቀን ራሱ በጣለ ሰዓት ራሱ እኮ ማለት ነው መቀፍደድ ይችላል እንዴ? ከሱ ያንሳል እንዴ? እሱን ልብችን ሽንኩርት ነው ጎመን ምትከትፍ ምታክል ቢላ ይዞ በዚህ ልክና ምን ልላችሁ ፈልጌ ነው ምርጦች፣ ይሄ ስራ ነው። አትጨነቁ። ዝም ብላችሁ ሄሉን ተወዷታላችሁ። ቪዲዮዋን ይውላት፣ ላይክ አድርጓት። ቤተሰብ ያልሆናችሁ ቤተሰብ አድርጓት እንጂ ራሳችሁን በዚህ ልክ አታስጨንቁ። ስራ ነው፣ እነሱ ዩቱብ ስራ ነው። ዩቱብ ደግሞ እንዲ ግርግር ምናምን ካልሆነ ከባድ ነውና ተመልካችም ያው እንዳያችሁት ነውና ሄሉዬም አሁን ወደ ሚዲያው ብቅ ብቅ እያለች ስለሆነ እናንተ ደግሞ ላይክ በማድረግ በእርግጥ ቪዲዮ ይበረታታ እያልኩ አይደለም፣ እሷን ለማበረታታት ነው። ግን እንደዚህ አይነት ቪዲዮ ወጣቱ በሚያይ ሰዓት እንዴ እንደዚህም ካሜራም ተደቅኖ ወንጀል መስራት ይቻላል እንዴ ብሎ ይሄ ምስግንና የዋህ የኢትዮጵያ ወጣት አሁን ላይ በተለይ ስራ ያጣው ይበዛልና ወጣቱ እንደውም ያለንበት ጊዜ ከባድ ነው። ሌላ ስህተት ውስጥ እንዳይሰራ አንዳንዴ ምንሰራቸውን ወደ ህዝብ የምናስተላልፋቸውን ቪዲዮዎች መጠንቀቅና ጥንቃቄ ማድረግ ይገባናል ብዬ ነው ማስበው። አይመስላችሁ ምርጦችዬ? እና እኔ በእርግጠኝነት ልጁን በደንብ አድርጌ ነው ያወቅኩት። እኔ የእናንተ እህት ወዲያው ነው በአንድ ቀን ቪዲዮ ከድምጽ ወዲያው
እንዴ ደግሞ ቢኒ ይጠፋናል እንዴ እናንተ? ከቁመቱ ተውት፣ ቁመቱ ምናምን። ሄሉ እኮ ከፈለገች ማለት ነው የፈለገ ነገር ቢል እንዲ እንትኑን ራሱ እንደዚህ አይነት ጭንቀት ውስጥ ሆና የምር ቢሆን ወዲያ የለበሰውን አንስታ ራሱ ማንነቱን ማጣራት ለቪዲዮ ማጋለጥ ትችል ነበር። ግን ደግሞ ያው ስራ ስለሆነ እንዲቀጥል ስለሚፈልጉ ነውና ያው ብዙዎቻችሁ ስለምትጨነቁ በሄሉ ምክንያት ስለምታዝኑ፣ ስለምትጨነቁ፣ ስለምትከፉ እንዳታዝኑ ፈታ ብላችሁ። ሄሉም ያው ትችላለች እሷ ፕራንኩንም ትወናውንም። እንደውም ሄሉዬ ትወና እኮ አንደኛ ነሽ፣ የምር አንደኛ። እንደውም ትወና ላይ አንደኛ ስንሆንሽ ወደ ትወናው አለም ራሱ ብትቀላቀይ አሪፍ ነው ብዬ ነው ማስበው። ና ውዶችዬ በዚህ አጋጣሚ ያው ጠፍቻለሁ። እንዴት ናችሁልኝ? ውድና የተከበራችሁ የሄሉዬ ወዳጆች አድናቂዎች፣ የኔም ቤተሰቦች ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ምትክ በሄሉ እየጠፋች ነው እያላችሁ ትጽፉልኝ ነበረ እና በቃች ልጅ አልቻልናትም፣ እየጠፋች ነው፣ ምን እናድጋት፣ ሄሉን ሳታይ ቀርታ ነው ትላላችሁ። እና ግን ሰሞኑን ትንሽ እኔ ጋም ኔትወርክ አስቸጋሪ ስለሆነ የሆነች ቪዲዮ ሰራለሁ ለቃለሁ፣ ከዛ ኔትወርክም ስለማላገኝ ለዛ ነው እንድትረዱኝ ማለት ነው ውዶችዬ። እና ያለው ነገር ይሄ ነው። ያው አንደኛው ደግሞ ባለፈ በአድናቆት መጥቶ ደግሞ ሄሉን እንደ ፍቅር ያደረገውም ልጅ መጨረሻ ላይ መጥቶ እንዲህ አንተ እጅ አለበት እንዴ እያለው ነበር። ልዑል በድንጋጤ እንግዲህ ራሱን ስቶ እንደተቀመጠ ነው ያየሁትና እናንተ አሁን አሉ ከተባሉ ተዋናዮች ማለት ነው እነ ሄሉ እነ ልዑል ይበልጣሉ። ትወና አንደኛ ናቸው። እና ወዶች የድራማ ነው ነገር በደንብ እንዴ ምንም ቢሆን እንደው አሁን እንደዚህ ካሜራ ደቅኖ እንደዚህ አይነት ወንጀል ለሚሰራ ህግ ይጠፋል እንዴ? የፈለገ ነገር ቢሆን አድራሻ አለ፣ ምን አለ፣ ስንት ነገር አለ። ቤተሰብ ያዋለን ቪዲዮ እና እናንተ አትጨነቁ ውዶችዬ። ይሄ ግልጽ እኮ ነው፣ ድራማ ነው ውዶችዬ። እና ሄሉዬ መችሽ ለማንኛውም ስራ ነው። ለምን ሰራሽ ለምን እናደረግሽ አለም። ግን ለወጣቱ አንዳንዴ ማሰብ አለብን፣ የምናስተላልፋቸው ቪዲዮዎች ማለት ነው ውዶችዬ። ያለው ነገር ይሄ ነው።